አግብቼ በአመት 3 ልጆችን ወለድኩኝ። ማሻአላ ቤተሰብ ድሮሽ ነው ራስሽ ፈልገሽ ነው የሚለውንም በዛ ድሮ ነው ይሄ። አሁን በድሮ ጊዜ በ95 አካባቢ ነው እና መዳር ሳይሆን ጠለፋ የሚባል ነገር ነበረ ድሮ። ኦኬ በዛ መልክ ነው። ከዛ በኋላ እንደውም በዛ ቤተሰብ ውጪ ነበር እያለኝ የነበረው። እኔ ደግሞ በአመት 3 ልጆችን ወለድኩኝ። እነዚህ ልጆች ጥዬ እንዴት ወጣለው ስል ብዙ መከራ ስቃይን በእነሱ አሳልፌያለሁ። ለአሁን ለመድረስ የበቃውበት አልሐምዱሊላህ። እና ከዛም በኋላ 4ኛም ልጅ ወለድኩ። በአመቱ ሞተብኝ። ከዛም በኋላ እናትየው የባለቤቴ እናት ከሱ ጋር እንድኖር አይፈልጉም ነበረ። ሁልጊዜ የሚሉኝ ልጄ እኔ በእንትን ክታብ ይባላል መሰለኝ ክታብ አስከፍቼ መጥቼ እሷ ካለች ያንቺ እድሜ አጭር ነው ተብያለሁ ውጪ ይሉኝ ነበር እናትየው። ከዛ እንደዛ ሲሉኝ እኔ አልወጣም በሚል የኔ ልጅ ላንቺ ነግዶ ነው በጎተራ ብሎሽ ነው ምን ብሎሽ ነው ሰው በጎተራ በንግድም ተብሎ አሳድረውት አላድርም ይላል። አንቺ ነግደሽ እንጂ ያሳደርሽው የኔን ልጅ ነግዶ አላሳደረሽም ይሉኝ ነበር። እንደዛም እያሉኝ አቡዬ ያልሰራሁት ስራ የለም። የቀን ስራ ቀን ሙሉ ስኮተኩት ውዬ በ3 ብር ተቀጥሬ ስኮተኩት ውዬ እንጀራ 50 ሳንቲም ነበረ። የ1 ብር ድንች ትገዢ ነበረ። እንደዛ አድርጌ ልጆቼን አሳድጌያለሁ አልሐምዱሊላህ። ከዛም በኋላ እንደዛ እየኖርን ከለታት አንድ ቀን በጨለማ ደበደቡኝ እናትየው። ከዛ የ2 ወር ከ15 ቀን ሴትዮዋ ግን ጠንቋይ ቤት ሄደው ነው አይደለ? ጠንቋዩ አንቺ ቤት ውስጥ ካለሽ እድሜያቸው እንደሚያቀርብ ነገራት። አዎ። ከዛም በኋላ ሲመቱኝ የ2 ወር ከ15 ቀን የሆዴ ልጅና የታችኛዋ ጥርሴ ተሰበረ። ግን በሰዓቱ እኔ ራሴን አላውቅም ነበር። ቤተሰብም ቅርብ ነው። ከዛ መተው ይዘውኝ ወደ ሆስፒታል ገቡ። ቡታጅራ ሆስፒታል የሚባል ቦታ ቡታጅራን ካወቅሽው ይዘውኝ ገቡ። ከዛም በኋላ አባቴ ወሰደኝ። በዛው ፍርድ ቤት መካሰስ ተጀመረ። ውጪ በዛ ቤት ተባልኩኝና ወጣሁኝ በዛ ቤት። ኦኬ ከዛ ተካሰስን፣ ተፋታን። ከተፋታን በኋላ አንቺ ማን ጊዜም እኮ የምትለፋ ሴት ማንም ወንድ ነው የሚፈልጋት። ያም እኔ አገባለሁ ብሎ ሲመጣ እኔ አላገባም አልኩት። 2000 ዓመተ ምህረት ላይ ለፋዘር ማለት ነው። አላገባም ስለው በቃ አትነግጂም፣ ካላገባሽ አትነግጂም አለኝ። በርበሬ ሰራ ነበር በዛ ሰዓት። ደግሞ ሚቶ የሚባል ቦታ አለ፣ ጦራ የሚባል ቦታ አለ። ከዛ እያመጣው ናዝሬት ጭድ ነበር፣ አዲስ አበባ ወስድ ነበር በርበሬ። አትወስጂም አለኝ። የሁሴን ልጅ ባሏን ፈታ እየነገደች ነው አትባይም፣ ከዚህ ሁሉ አግብታሽ ከነገርሽ ነግጃለሽ ብሎ ሲለኝ እኔ አላገባም አልኩት። ያክስቴ ልጅ ደግሞ አዲስ አበባ ላይ ነበረ። እሺ ባላላገባም ብለሻል አረብ ሀገር አትሄጂም ወይ አለኝ። 2000 ዓመተ ምህረት ከዛም በኋላ ሄዳለሁ አልኩት። ሄድኩኝ ወጣሁ ዱባይ 2000 ዓመተ ምህረት ወጣሁ። 6 ዓመት ከ6 ወር ሰርቼ መልሼ ገባሁ። ስገባ ትንንሽ ናቸው ልጆቹ። እኔ ግን ለዚህ ላሉት ለአረቦች ነግሬያቸው የነበረኝ በቃ የወጣሁበትን ኤክስሪ ሁሉንም ነገር አጫውቻቸው ነግሬያቸው ማለት ነው ነበር የወጣሁት። ከዛ በቃ ልጆችሽንም እናመጣልሻለን እዚህ አህለል ኬራ አለ ያስተምሩልሻል ትመጫለሽ ብለው ትኬት ደርሶ መልስ ተቆረጠልኝና ሄድኩኝ ወደ ሀገር። ስሄድ ፋዘር ደግሞ ካላገባሽ አለኝ። እንግዲህ ያው የኛ ሀገር እንደ ሀገር ቤት ባህል የአባት እርግማን ምናምን በእርግማን ስትባይ እንትናትም አገባው ከሄድኩ በኋላ። እሱ ግን አላገባም። ኢማን አለው ማሻአላ። ልጆቼን እንደ ልጅ የምታገቢው ባል ካንቺ በፊት አላገባም። አንቺ ኦሬዲ አግብተሽ አንቺ አግብተሽ 3 የወለድሽ ሆነሽ እሱ ግን ካንቺ በፊት ያላገባም አላገኘሽ። ዋው አላገባም። ግን የሱ ተናናሾች 3-4 ወልደዋል። እሱ ግን በኢማኑ ንግድ የሚነግድ ነበረ። በሱ አማካኝነት በቃ እዛው ቆይቷል። በቤተሰብ እጅ ነው የመጣልኝ። አገባውኝ ልጆቼን እንደ ልጆቹ አንድ ቀን ሳያስከበቀ የትዳርን ጣም ምን አለፋሽ በሱ ነው ያየሁት።
በቃ የመጀመሪያው ታዩ ትዳራት በይ በቃ 24 ሰዓት እየተደበደብኩ በዛ ቤት ይደበድበኝ ነበር የመጀመሪያው ባል። በቃ ተሰቃይቻለሁ። መጥቼ ደግሞ አሁን አለፍ እያልኩ ነው እየነገርኩሽ ያለሁት። መጥቼ የ1 ዓመት ብር ሙሉ ብፋታም የ1 ዓመት ብር ሙሉ ልኬለታለሁ ለፈታኝ ባሌ ለመጀመሪያ ለልጆቼ አባት የላኩት በምንድን ነው በቃ ከእናትህ ጋር እንጂ ጸቤ እኔ በቃ ድሮ እንዳሁን አይደል ካገባሽ በኋላ እንጂ ብታውቅ በቃ ሌላ ባል አግብተሽ ድጋሚ ሌላ ባል ምታገቢ በቃ እንዴት ነው የሚገባው ነበር ምለው። እኔ አሁን ልጅ ነኝ እንዴት ብዬ ነው አሁን ሌላ ባል ማገባው? ሳላገባ ደግሞ አልኖርም እራሱን መልሼ አገባለሁ ብዬ በቃ እናትየው አብረን በመኖራችን አይደል ወይ እንደዚህ ያሉን። ወጣ ብለን ቦታ ግዛ ቤት እንሰራለን እንኖራለን ልጆቻችንን እናሳድጋለን በሚል ነበር። እሱ ግን ሌላ ምስት አገባበት እኔ በምልክለት። ልጆችሽን የታርገሽ ነበር የሄድሽው ይዛን ያረብ ሀገር ለእናት አባቴ ጋር ናቸው ያሳድጉልኝ እነሱ ናቸው። እናት አባትሽ ጋር ሆነውም ግን ለሱ ቤት ስራ እያልሽ ብር ትልኪለት ነበር ወደፊት የ1 ዓመት ሙሉ ብር ልኬለታለሁ። እንደዛ ልኬለት እሱ ግን ሌላ ምስት አግብቷል። ከዛ ቤተሰብ ደግሞ አንቺ እሱ እኮ አግብቷል ምናልባት ከሱ ታዋሪ እንደሆነ ሲሉኝ ማለት ነው እናንተ ፊትን ውጪ እያላችሁኝ ነበር አሁንም ልታጣሉኝ ፈልጋችሁ ነው ብዬ አላመንኳቸው። አሁን ከዕለታት አንድ ቀን ሰማሁኝ በቃ ትክክለኛ መሆኑን አወቅኩኝ። ከዛም በኋላ በልአጄ አልኩት በአባቴን ማለት ነው አጄ ሄደክ ከሱ ጋራ ኒካ ማውረድ አለብክ። እንዴት እኔ ፍርድ ቤት ኒካሽን አውርጄ አይደል ወይ የሸኘውሽ ደብቀሽ ኒካ አስረሻል ወይ አለኝ። ሲለኝ ኧረ እኔ ደብቄ አላሰርኩም ግን እንደ ሸሪያችን ፍርድ ቤት ስላፋታን እንደ ሸሪያ ደግሞ እሱ በ3 ፈትቻለሁ ማለት አለበት ለዛ ነው አልኩት። ሲሄድ ራሱ እናትየውና አባትየው ሁሴን ልጅክን እኮ ፈተናታል አሁን ሲያገባ ምን ልትሆን የመጣኸው ነው ያሉት። ሲሉት ግን እሱ በ3 ፈትቻለሁ እኔ እኮ ድሮም ፈትቼላችኋለሁ ልጃችሁን ድሮም ፈትቼላችኋለሁ እኔ አግብቻለሁ። ከዛ ስልክ ስጡኝ ብዬ በስልክ እሱም በ3 ፈትቼሻለሁ አለኝ። ይሄን መጀመሪያ ነው ማለት ነው። እኔም በ3 ፈትቼሻለሁ በ2002 ማለት ነው። እንደዛ ብዬው መልሼ 10,000 ብር ልኬ ስጡት ነው ያልኩት። የጎረቤት አንድ አለ አብራር የሚባል አልሰጠውም አለኝ። የዛኔ በ10,000 ብር 2 ዕጣ 3 ዕጣ ይገዛ ነበር ለልጆችሽ ቦታ ገዛበታለሁ እንጂ አልሰጠውም አለኝ። ስጠው ያገባትን ምስት ያስተዳድርበት ችግር የለውም እኔ ከልጆቼ ብቻ አውፉ ብሎ ይልቀቀኝ አልኩኝ። ተሰጠው ያም ለቀቀኝ ማለት ነው። እና ከዛም በኋላ አልহামዱሊላህ ይኸው አላህ ደግሞ ጥሩ አግዞኝ ልጆቼን እንደ ልጆቹ ለዚህኛውን 5 ወልጄለት 4 ሞቶብኛል። በመደዳ ግፊት ነበረብኝ በግፊት አማካኝነት 4 ሞቶብኛል። ከሁለተኛው ባልሽ? አዎ ከሁለተኛው ባሌ 4 ሞተብኝ። አንድ ነው ያለኝ። ምን ነው ግፊት አለብኝ እኮ ስትወልጂ ነው የሚሞቱት። ልክ 6ኛ ወር ሲሆን ወይም 7ኛ ወር ሲሆን ማለት ግፊቴ ኦቨር ይሆናል። ቶሎ ልጅን ማዳን አለብን ልጅ ይታፈናል በኦፕራሲዮን አድርገው በቃ ማሞቂያ ክፍል ይገባል ይባላል ግን አይደለም። ወይ 1 ቀን ወይ 2 ቀን ይቆዩና ይሞቱብኛል። 4 በመደዳ ሞተብኝ። ከዛ እንደዛ 4 በመደዳ ሲሞትብኝ አንደኛው የመጀመሪያው ልጄ 17 ዓመቱ ነው። በ17 ዓመት ትምህርት አቋረጠ። 9ኛ ክፍል ሆኖ አቋርጦ ከአባቱ ጋር ሱቅ ይሰራ ነበር። ከአባቱ ስልሽ አሁን ይሄኛውን ነው አባት መሆኑን የሚያውቁት እንጂ ያንን አያውቁትም። አሁን ካገባሁት ማለት ነው እየሰሩ እያለ ከዛ አንድ የገጠር ልጅ ጎረቤታችን መጥቶ ቤት ከገጠር መጥቶ ቦታ ገዝቶ ቤት ሰርቷል። እህቱን አምጥቷት እሷን ልጅ በጣም ወደድኳት እኔ። ከዛ ስወዳት ባባ አልኩት ባባ መህጅሩን መዳር አለብን አልኩት። ልጄን የመጀመሪያ ልጄን ማለት ነው። አረ ገና ልጅ እኮ ነው 17 ዓመቱ ነው። በቃ በእኛ ያጣነውን ልጅ ወይም አንተ አግባ ብየዋለሁ መጀመሪያ። ሌላ ቦታ ደግሞ የሆነ ጦራ የሚባል ቦታ ቤት አለን። ከዛ ቤት አለን መሬትም የእርሻ ቦታ አለን። በዛ እኔ በእርሻ መሬት ማን ታግባ ያልሽው? ይቅርታ አድርጊልኝና ባባ ነው የምለው እኔ ባለቤቴን ባባ ለዋለው እሱ ደግሞ ማሚ ነው የሚለኝ። እና ወይም አባንሽም ነው አንተ አግባ የምትይው ወይ አንተ አግባ ወይ ልጃችንን እንዳረው የምትይው? ባለቤቴን አግባ አልኩት። ለምን? አረ በጣም ነው የምወደው በጣም ነው የሚወደኝ። በምን የተነሳ መሰለሽ አቡዬ እንደዛ ያልኩት? የመጨረሻዋ ልጅ ስትሞትብኝ ሴት ናት። የእሱ ታላቅ እህት እያለቀሱ
ማሜ አሁንም በእኛ በስልጤ አኩማ ተማው ይባላል። እኛ ስልጤ ነን። ከዛ አሁንም አንተ ነህ ወይ አሁንም ሞተብክ በአንድ ልትቀር ነው ወይ ብለው እየጮሁ ገቡ። ገባሽ? እኔ የዛኔ ተሰማኝ። ግን እሱ ምንድነው ያላቸው ለነሱ መልሱን እንዴት አንድ ልጅ ትያለሽ? እኔ 4 ልጅ ነው ያለኝ። እንዴት አንድ ልጅ ትያለሽ? ከመጀመሪያው ባልሽ የምትወልጃቸውን 3 ልጆችም እንደ ልጆቹ ቆጥሯቸው ማለት ነው። እንደ ልጆቹ ነው የሚቆጥረው። እሱ ምንም ለይቶም አያውቅም። ወላሂ ነው የምልሽ። እና እኔ 4 ልጅ ነው ያለኝ። 4 ላኬራ ይሄው ሸኝቻለሁ። 4 ለዱንያ አለኝ። በቂ ነው። እንዴት እንደዛ ትያለሽ ብሎ እንደውም በማታ ነበር የገቡት። ውጡ ብሎ ሁላ ሊያወጣቸው ነበር። አሁን ከዛም በኋላ ያ ስላለ እኔ ምን አልኩኝ፣ በቃ ባባ አንተ አግባ፣ ሌላ ቦታ አለን፣ መኖሪያ ቤትም አለ፣ የእርሻ ቦታም አለ። በሱ ቦታ እኔ አልተጠቀምኩበትም፣ አግባና ውለድ ብዬ ለሱ ደጋግሜ ስለው እንደው ሰው አንስቶብኝ በጣም ተቆጥቶኛል። እኔ በሴት ያለ ነገር በአንቺ ምን አጣው? ልጆች አሉን፣ ያሉንን ልጆች ቦታ እናስይዛለን። አንቺንና እኔን ሀያታችንን ያስቀምጠን እንጂ ሌላ ነገር የሚባል አልፈልግም ነው ያለው እሱ። ከዛ በቃ እሺ አንተ እምቢ ካልከኝ አልኩት፣ አንተ እምቢ ካልከኝ ለምን መህጁርን አንድረውም አልኩት። የመጀመሪያ ልጄን ነው ወንድ ልጅ የ17 ዓመት ወንድ ልጅ ማስረገዝ ይችላል እንዴ? ቆይ ለነገሽ ነው ሊያስረግዛል ሳይሞላው አይችልም ብዬ ነው ማስረገዝ። 17 ዓመቱ ነው። ከዛ በ17 ዓመቱ ያግባ አልኩት። ያግባ ስለው ከዛ እሺ አንቺ ከወደሻት እሺ ብሎ ሽማግሌ አንስቶ ሄደ ሊጠይቅ። ሽማግሌ አንስቶ ሲሄድ ወንድሟ እኔ አረብ ሀገር ልሸኛት ነው አልፈልግም አለ ሲል፣ ከዛም በኋላ እኔ ልጅቷን ሱቅ እኔ ጋር የሆነ የሸቀጥ ሱቅ አለችኝ፣ እዛ ትመጣለች ልጅቷ። ስትመጣ ከዛ በይ አንቺ እኔ ወድጄሻለሁ ረቡ ለመህጁር ላጋባሽ ነው ትወጃለሽ ወይ አልኳት። እኔ በወድ እሱ ካልወደደ ምን ዋጋ አለው አለች። እኛ እኮ ድሮ ሳንወድ ነው የተጋባ ነው ሁለታችሁ። አንቺ የወደሽ ነገር ከሆነ ዋናው ደግሞ ሴት ልጅ ትውደድ፣ ችግር የለውም። እሱም በእኛ የሚወጣ ነገር አይደለም። አንቺ ግን ወደሻል ወይ አልኳት። እዛ አንገቷን ደፍታ ዝም አለችኝ። በይሽ የወደሽ ነገር ከሆነ ዝም በይ፣ ያልወደሽ ነገር ከሆነ ደግሞ አይ እኔ አልፈልግም በይኝ አልኳት። ከዛ ዝም አለች። በቃ በእኛ ሴራ ነው። ዝም ስትል ወዳለች ማለት ነው። በቃ በእኔ ጣዩ ይሄንን ነገር እኔው ነኝ መጨረሰው አልኳት። የምትፈልገውን ዕቃ ሱቅ መታ ነበር ሰጥቻት ሄደች። ስንት ዓመቷ ነበር? ይቅርታ 16 ዓመቷ ነው። ኦኬ አትሊስት ይበልጣታል በአንድ ዓመት። እሺ ከዛም በኋላ እኔ ወዲያው ቡታጅራ የሚባል ቦታ ሄድኩኝና አክስቴ የሆነ የምታከራየው ግቢ አለ፣ የተለቀቀ አንድ ክላስ አላት ሰው የሌለበት። ከዛ ያኛውን አነጣጥፌ ምን ብዬ ወለሎችን ገዝቼ አስገብቼ አንዳንድ ዕቃ ሁሉ ነገር ጨርሼ በዘመድ ወስጄ፣ አሁን በእኛ ሴራ ዘመድ ጋር ወስደሽ ነው የምታስቀምጪው። ግን ዘመድ ጋር ወስጄ ባስቀምጥ ይሄ ልጅ ገና ልጅ ስለሆነ እምቢ በላት ምን ይሉኛል ብዬ ከዛ ቤት ነው የተከራየውለት። ቤት ተከራይቼ የእህቴን ልጅ አስቀመጥኳትና እዛ እሁዱን ቀን ደግሞ አንስቼ እቺን ልጅ ይሄንን ሳረግ ወንድሞቹ 2 ወንድሞቹ ደግሞ የሱ ተናናጆች ግን 3ቱም ስታያቸው ሀውዬ በውስጥ መስበር ልክልሻለሁ ፎቶአቸውን ሲያምሩ በቃ መንታ ነው የሚመስሉ። ከዛም በኋላ እነዚህ 2ቱ ወዲያው እንደመጣ በልመህጁር ልትድርክ ነው ማሚ ቆርጣለች፣ ማሚ ከቆረጠች በቃ ቆረጠች ነው ሲሉት ይሄ ልጅ ይጠፋብኛል። ጠፍቶ ሌራ የሚባል ሀገር ሄደ። ሌራ የሚባል በዳር ፈርቶ አላገባም ብሎ እኔ ጋር ካሁኑ ልታስረኝ ነው እንዲያለና ሌራ የሚባል ሀገር ጠፍቶ ሄደ። ሌራ የሚባል ሀገር ሄደና ቁርአን እየቀራ ነው። አባትየው ፈልጎ ባባ አገኘው። ካገኘው በኋላ አንዳንድም ወጪ ምንም አርጎለት ከዛም በኋላ ተመልሶ መጣና በቃ ልጁ አለ እየቀራ ነው፣ ዝም ብሎ ፈርቶ ነው ታገባለ ስለተባለ አለኝ። በቃ እሺ ብያለሁ። ያችን ካወቅኩ በኋላ ነው ተከራይቼ ምን ብዬ እሁድ ቀን ኒቃብ አለበስኳትና ማምሻ አካባቢ ነው ይዣት ወጣሁ። ልጅቷን እንሂድ አልኳትና እዛ የተከራየሁት ቤት አስቀመጥኳት። አስቀምጫት ማምሻ ነው። ባባ አላወቀም ይሄንን ነገር ደግሞ ስወስዳት ባባ አላወቀም። ባባ ሱቅ ነው። ከዛ መግሪብ አካባቢ ሆኖ እንሴ ነው የሚባል ቦታ ደርሼ በቃ መግሪብ አዛን አለ መሽቷል። ከዛ ጨነቀኝ። ወይኔ ለባባ ሳልነግረን የወጣሁት። አንድም ቀን ደግሞ እኛ ቤት በቃ በሹራ ነው ወተን ምንገባው። ጨነቀኝ አልኩሽ ሀውዬ። ከዛም በኋላ የሆነች መኪና መጣች።
ስትመጣ እንደዚህ ሳስቆማት ሚኒባስ ናት። ቆመ። መጀመሪያ አለፈኝና መልሶ ወደ ኋላ መጣና ነይ ግቢ አለኝ። ሳየው ረዳትና ሹፌር ብቻ ናቸው። እኔ የሰው ልጅ ጠልፌ መጥቻለሁ። እኔን ደግሞ የት ወስዶ ሊጥለኝ ነው እነዚህ ለብቻቸው ብዬ እግሬን ወደ ኋላ ሳረገው አንቺ የማመድ ኮካ ባለቤት አይደለሽም አለኝ። ማመድ ኮካ ነው የሚባለው፣ በስራው ነው የሚጠራው። ባለቤቴ ኮካ ቤት አለው። ከዛ አረ ነኝ አልኩት። ከዛ ከገባው በኋላ ይዞኝ ሰፈር አደረሰኝ። ሰፈር ከደረስኩኝ በኋላ መግሪቤን ሰገድኩ፣ ኢሻዬንም ደገምኩ። ባባ አልመጣም። ምንጊዜም ሲመጣ ከዛ ከግቢ ሲመጣ ሰላም አለይኩም ይላል፣ ድምፁን ከፍ አድርጎ። እኔም ድምፄን ከፍ አድርጌ ወአለይኩም ሰላም ውሎ እንዴት ነው እለዋለሁ፣ ይገባል። የዛች ቀን ግን ልክ ሰላም አለይኩም ሲል ድምፄን ዝቅ አረኩኝና ወአለይኩም ሰላም አልኩኝ፣ ለመላይካው ብቻ። መጀመሪያው ደግሞ እንደገባው ከሰገድኩ በኋላ ለመህጁር ደውዬ ምን ብየዋለሁ? መህጁር አልኩት፣ ወይ ማግባት ትፈልጋለህ? አትፈልግም? እኔ አሁን ማግባት አልፈልግም። በቃ ባባ በእርግማኔ በምርቃቴ ሊልክ ነው፣ ሊያጋባክ ነው። እኔ ግን ልጅቷን ወስጃታለሁ። ከዚህ ሁሉ አይርገምክም፣ አይመርቅክም፣ ስልክክን ዝጋ ብየዋለሁ። እኔ ለራሴ ይህችን ልጠቀም ፈልጌ ነው። ከዛ ዘግቶታል እሱ ስልኩን ዘጋ። ከዛም በኋላ ባባ ሲመጣ ቀስ ብዬ ወአለይኩም ሰላም አልኩኝና ሀውዬ ጭንቅላቴን ይዤ ወይኔ ማለት ጀመርኩ። ምን ሆነሽ ነው? ምን ሆነ ነው? አሁን ደግሞ ግፊቷ ይነሳባታል አለ። ወዲያው ነው ደግሞ ግፊት የሚነሳብኝ ትንሽ ሳለቅስ። ምን ሆነ ነው? ምንም ዝም ብዬ ወይኔ ነው የምለው። ከዛ ስልኩን አንስቶ ሲያየው መህጁር የደወለበት ነው። ከዛ መህጁር ደውሏል። ምን ብሏት ነው? ባባ ምን ብሏት ነው ትላለህ? ልጅቷን ይዟት ጠፍቷል አልኩት። ግን የወሰድኳት እኔ ነኝ። ገና እሱ የሚያውቀው ነገር የለም መህጁር። ከዛ ስለው በቃ ሳቀ አልኩሽ፣ የሌለ ሳቀና እሱ ድሮም እናንተ መራስ ሲመጣላችሁ ጣውንት የመጣባችሁ ይመስላል። መጀመሪያ ያግባላልሽም ነበር እንዴ? አሁን ደግሞ ምን አስለቀሰሽ? አይ በቃ እኔ አንተ ይቅር ብለክ ስላልክ ልጁም ይቅር ስላለ በቃ ችግር የለውም ነገ ኒካ ይታሰራል አለ። ከዛ በማግስቱ ማር ብርድ ልብስ ግበሮን ወሰደና ኒካ ታሰረ። ከታሰረ በኋላ ሳምንት ድረስ ከዛም ከሌራ ጠፋብኝ ይሄ ልጅ አቡዬ። ምን አባቴ ይዋጠኝ ጨነቀኝ። የሰው ልጅ ኒካ ሳስር ለሁለተኛ ጊዜ ጠፋ። በቃ በጥቅሉም እዛ በነበረበት ጠፋ። ጨነቀኝ አልኩሽ። ኒካ ሳስር ያለው የሰው ልጅ ወስጃለሁ። የሚያስፈልጋትን ልብሶቿን ምኑም አሟልቻለሁ። ሙሉ ሳምንት ብፈልግ ከየት ላምጣው? ከዛ ከለታት አንድ ቀን እኔ በረንዳ ላይ ቁጭ ብዬ እያለቀስኩኝ በቃ ሳላውቅ ግፊቴም ጣለኝ። አንስተው ወደ ወራቤ ወሰዱ። ወራቤ ሆስፒታል ነው ለኛ የሚቀርበን። እዛ አስገቡኝ። 3 ቀን ድረስ አቡ ራሴን ሳላውቅ በቃ ራሴን ስቼ፣ ሌላ ጊዜ ግን ልክ እንደወሰዱኝ ወይ 1 ቀን ወይ ግማሽ ሰዓት ከሆነ በኋላ ነቃለሁ። ግን 3 ቀን ድረስ ራሴን ሳልነቃ በቃ ዶክተሮቹ ራሱ የዛኔ አሉ የሚለው ባባ ወይም የሚገድል እስከ መጨረሻው ወይም የሚመልስ የመጨረሻ ኪኒን ያለች እሷንም ሰተናት ምንም እንትን አላለልንም ብለው ተስፋ አስቆርጠውኛል አለ በሰዓቱ። ከዛ ወንድሞቹ ለካ ያለበት ያውቃሉ። ደውለውለት ማሚ ልትቦት ነው ሲባል ይሄ ልጅ ሮጦ ለምን አይመጣም ሆስፒታል መጥቶ እያለቀሰ ማሚዬ ብቻ ዳኝልኝ ማሚ እያለ እያለቀሰ እንባው ዱብ ሲል ላይ ነቃሁን። ልክ ስነቃ እንዲሳየው መህጁር ነው። በዚህው ላስመስል ብዬ መልሼ አይኔን ጭፍን አደረኩት። ግን ነቅቻለሁ። ከዛ በኋላ አይኔን መልሼ እንትን አልኩት። አሁንም እንደዛ ሲያለቅሱ ወንድሞቹ ደግሞ ጥቅ እያደረጉ እንዲጉትት እያደረጉ ወረውሩታል። በአንተ ሰበብ ነው ብትሞት በአንተ ላይ አንወርድም ይሉታል ወንድሞቹ ማለት ነው። እንደዛ ሲባባሉ ከዛ አሁንስ ልገላግላቸው አልኩኝና በቃ መህጁር እኔ ነቅቻለሁ። ግን ነገ መሞቴ አይቀርም። እኔ ግፊት አለብኝ። ምን አለበት ማረግክን አይቼ ብሞት? አንተ እኮ ምንም አይቸግርህም እና ብቻ አንተ እሺ በል። ከዛም በኋላ ሰርግ እናደርጋለን። አግባት፣ ውለዱ፣ እኛ ነን ሁሉ ነገርክን እንትን የምንለው ብያልኩት። ከዛም በኋላ እሺ ብያለሁ ማሚ፣ ምንም ነገር አያስቸግርሽም፣ እሺ ብያለሁ አለ። ከዛም በኋላ ቃል ግባልኝ አልኩት። ቃል ገባ። ከላሳ ገባት ደግሼ የድሮ ሰርግ ደግሼ አቡዬ በ17 መኪና ነው ያገባት። አገባ። ከዛ አንድ ሴት ሊሰጠኝ ጀሱ ትባላለች። በ17 መኪና በእድሜው ልክ እሱም 17 መኪና ነው። 17 እንግዲህ በቃ እንግዲህ ወለዱ
አንድ ሴት ልጅ ወለዱልኝ። ጀሱ ትባላለች ስሟን በሁለተኛ አመቱ አንድ ልጅ ወለዱ። ያ ማለት እሱ 18 ሞላው ማለት ነው። እሱም 18 ሞላው፣ እሱ 17 ሆናት ማለት ነው። ኦኬ ማሻአላ። ከዛ አንድ ሴት ልጅ ወለዱልኝ። ሁለቱ ደግሞ 12 ክፍል ጨረሱ። 12ኛ ክፍል ጨርሰው እኔ ዩኒቨርሲቲ ይገቡልኛል ብዬ ሊፈተኑ ሄደዋል። ለዩኒቨርሲቲ እየተዘጋጀውልሽ ሪሚዲያል ነው ያመጣነው ብለው ሁለቱም መጡ። እሺ ከዛም በኋላ ሁለቱም ሪሚዲያል ነው ያመጣነው ብለው መጡ። እሺ ችግር የለውም ግቡ፣ እዛ ገብታችሁ ተምራችሁ ውጤታችሁን ታያላችሁ ስላቸው አይ አንገባም አልፈልግም አሉ። ዝም ብለው ከአባታቸው ጋር እየሰሩም አንድ ቀን እኔ ሱቅ ላይ ቆሜያለሁ። ከጓደኞቻቸው መጡ። ከዛ ሲመጡ ሌላ ጊዜ ቁጭ ብለው ያጫውቱኛል። ሱቅ በራፍ ላይ ጓደኞቻቸውን ቢኖሩ ሁሉም ይወዱኛል። ቁጭ ብለው ያጫውቱኛል። ግን የዛ ቀን አይ ግቢ ይከፈትልን ግቢ ይግባል። አንድ ልጅ አለች ስራ የምትሰራ ነይ ክፈችላቸው ዛህራ አልኳት። ነይ ቆሎ ሙሰጅላቸው ሻይ ማፊላቸው አልኳት። ሻይ አፍልታ ቆሎ ይዛ ስትገባ ምን ሲሉ ሰማች። በእግር ነው ሳውዲ ምንቆሰቁሰው ለግዳቸው ማሚን ባባም ከፍለው ያነሱናል፣ በእግር እንሄዳለን የሚል ነገር ስትሰማለች። ሮጣ መታ ነገረችኝ። ስሮጥ ሄድኩኝ። አብዲ አልኩት፣ ሙባረክ አልኩት። ምን እያላችሁ ነው? አዎ በቃ እናንተ ከፍላችሁ ስለማሸኙን በእግር ስንሄድ ለግዳችሁ መክፈላችሁ አይቀርም፣ መክፈላችሁ ስለማይቀር እንሄዳለን አሉኝ። አትሄዱም፣ ማምሻ ይምጣ ባባ ሹራ ታረጋላችሁ። ማምሻ መጣ ባባ። ማምሻ መጣና ባባ እነዚህ ልጆች እንዲህ እያሉ ነው እየነገርኩሽም ደግሞ ሲማር መንጃ ፍቃድ ይዟል። አንደኛው ሙባረክ መንጃ ፍቃድ ይዟል። ከዛም በኋላ መጣ እንዲህ እያሉ ነው አይሄዱም አለ። እኔ እቺ 3 እግር አልወዳትም ነበረ። ባጃጅ ናት 3 እግር አልወዳትም ነበር። ለሱ እሱን እገዛለታለሁ እየሰራ እንደምንም ብሎ በእንትኑ ላይ እቁብ ይገባና በሚኒባስ ይቀይረዋል። አብዲ ደግሞ ላንተም 300 ሺህ ብር ሰጠሃለሁ፣ ሸቀጥ ትነግዳለህ፣ በሱ እቁብ ገብተህ ራስህን ታነሳለህ፣ ሰው ሀገር የሚባል አያስፈልግም አለ። እነዚህ ልጆች አንፈልግም መሄድ ነው የምንፈልገው አሉ። መሄድ ነው የምንፈልገው ሲሉ እኔ ጸነቀኝ። ሀውዬ ቶሎ ብዬ አዲስ አበባ ላይ አክስት አለችኝ፣ ደወልኩላትና ፋጤ ለነገ ማንንም ሰው ግደ ተቋረጠ። ከማን ነው? ከኔ ነው ከሷ? ከማን ነው የተቋረጠው? ፋጤ ብለሽ ነው ያቆምሽ? ሚሚዬ እኔ እናት ቴንክ ዩ ሶ ማች። ከሷ ነው። ኦኬ ማሚ ተቋርጧል። እሺ እየሰማንሽ አይደለም? ሞኝ እንዳይነቅላት መጨረሻውን ሳንሰማ ልጆቿ ሄዱ አልሄዱም በባህር እሰዳት ኔትወርኳ ገግዴ ያልኳት ምን መጣ አለችኝ። እኔ እንጃ ብቻ በቃ ለቅሶ አለ ብለሽ ጥሪኝ አልኳት። ደውይለት ለባባ አልኳት። ለምን አምሩን እንዳልሰብር ማለት ነው። ከዛም በኋላ ደወለችለት ለቅሶ አለ ብላ ስትለው ስገባ ለቅሶ አለ ተብሏል፣ እኔን የሚወስድ አይደለም፣ ደርሰሽ ተመለሺ ነገ አለኝ። የድሮ የጣልኩትን ፓስፖርቴን አንስቼ ሀውዬ ወደ ዱባይ ለ3 ቀን አድሼ ለደላላ ሰጥቼ ወደ ሰፈር ተመለስኩኝ። በ3 ቀን ተሰጠኝ። ከዛም በኋላ ለደላላ ሰጠሁት። በመጣውበት በ15 ቀን ቪዛ መጣልኝ። ለባልሽ ሳትነግሪው? ምንም ሳልነግረው ነው ይሄንን ነገር የጀመርኩት። ለምን በቃ እሱ ባጃጅ ልግዛልክ ለአንዱ አለው፣ ለአንዱ ሸቀጥ ላስገባልክ አለው። እምቢ መሄድ ነው የምንፈልገው ሲሉ ከላስ እንደዛ ከሆነ ሸሪያችንም የሚለው 18 ዓመት ከሞላው ልጅ የሆነ ነገር ሰጣችሁ ሐሳቡ ምርጫው የራሱ ነው የሚለው። ከመረጡ ይሄዱ ደላላ ያናግሩ አለ። እኔ ደግሞ ሀቡዬ የማየው በሹፍርና ብለው አምጥተው የሚያስገቧቸው ኮንስትራክሽንም ቦታ ደግሞ በስርዓቱም የማያሰሯቸው አሉ። ሜዳ ላይ የሚወድቅ ምን የሚል ነው ሚዲያ ላይ ማየው። እኔ 4 በመደዳ ስለሞተብኝ እነዚህንም ላሞራ ልለቅ ነው ወይ ብዬ ወፍ ነው የሆንኩት አልኩሽ። ከዛም በኋላ ወዲያው ቢዛንትን ሲልልኝ እኔ በመጣውበት በ3 ወር ሙባረክን አመጣሁት። መጀመሪያም ፓስፖርት ስለያዘ ዱባይ ሁለቱንም ልጆች አመጣዋቸው እኮ የሆነ አመት ሆኖኛል። በአንድ አመት ሁለቱንም ልጆች አመጣዋቸው። ምግብ ቤት ነው የሚሰሩት። ማሻአላ ሙቀትም ምንም የለበትም። አልহামዱሊላህ መርጬ በቃ ለነሱ ይሆናል ያልኩት ቦታ ነው ያመጣኋቸው። ታሪኬ ይሄ ነው ሀቡዬ። ብዙ ኮሜንት ላይ እኔ አግባልልም እያሉ ነው። ግን እንዴት መሰላችሁ አንዳንዴ የምትወዱትን ሰው ራሳችሁን
አሳልፋችሁ በቃ ለራሳችሁ ብትጎዱ እሱ ደስተኛ የሚሆንበትን ትፈልጋላችሁ ከልብ የምትወዱት ሰው ከሆነ ማለት ነው። ለዛ ነው አውፍ በሉኝ እና አበዛውባችሁ። ይሄ ነው ታሪኬ እላችኋለሁ። ጀግና እናት ነሽ ማለት የገረመኝ ወዲያው ስክት ማለቱ የዱባዩ ግን እንደዛ ስጀምርም ወንድምየውንና አባትየውን እኔ ይዣለሁ ነግሬያቸዋለሁ። እሱ አትሄጂም ብሎኛል። በቃ ግፊትም አለብኝ በዛ ላይ ማሚ መሄድ የለብሽም አትሄጂም፣ እነሱ ከወሰኑ ይሄዳሉ፣ ስለዚህ ነገር አታውሪኝ ስላለኝ ወንድምየውን አማከርኩ። እኔ አልችልም፣ እኔ ሊሄድ ነው፣ ምን ትላላችሁ ከኔ ጎን ቁሙ አልኩኝ። አባቴን ስለው አባቴ ጥጋብ ነው የሚወስዳት የኔ ልጅ ሽምግልና አባቴን አመጣ እሱ ማለት ነው። ሲያመጣ ካላስ የኔ ልጅ ጥጋብ ነው የሚወስዳት በ3 በ4 ሰራተኛ አንቀባሮ እያስቀመጣት የድሮ እንትኗን ረስታ አሁን እሄዳለሁ የምትለው ልጆች ይሄዳሉ ካሉ የሰው ልጅ እንደሚሄድም ነው ይሄዱ። አትሄጂም ካላት አትሂድ ብሎ በራሴ ላይ ወሰነ አባቴም ማለት ነው። ከዛ የሱን አባት አሳምኜ የሱን ወንድም አሳምኜ ችግር የለውም ለ1 አመት ሂጂ እኛ እናሸንፈዋለን ብለውኝ የበረራዬን ቀን ነገ በረራ ሲሆን ዛሬውን አዴን አሟቸዋል ብዬ አውቄ ገጠር ይዤው ሄጄ አባቱና እናቱ አሳምነውልኝ ለ1 አመት ብለውኝ መጣ። አልহামዱሊላህ 1 አመት ሳይሞላም ልክ በ3ኛው ወር አንዱን ልጅ አመጣው፣ በ5ኛው ወር አንዱን ደገምኩ። አልহামዱሊላህ ይሄው አመት ሆኖኛል እልሻለሁ። አቡዬ ጀግና ነሽ። እና አሁን ልጆችሽ ሁለቱም ይማራት ነው ያሉት? እየሰሩ ነው። እየሰሩ ነው ሬስቶራንት ውስጥ? አዎ እየሰሩ ነው። ሁለቱም ሬስቶራንት ውስጥ? አዎ በታላቅና በታናሽ ነው ያስገባዋቸው፣ እዛው ጎረቤት ናቸው። ኦኬ፣ ስለዚህ ይገናኛሉ ወንድማማቾቹ? አረ በደንብ ሳይ አንድ ቦታ የሚሰሩ ከሆነ አብረው ነው የሚያድሩት ማለት ነው? አብረው አያድሩም፣ ዶርማቸው ይለያያል። ግን እንደዚህ ረፍት ሲሆኑ አንድ ላይ ናቸው። የሆነ ነገር እንትን ቢሉ አንድ ላይ ናቸው። ችግር የለውም። በጣም ጎበዝ ነሽ። አንቺ ግን አግኝተሻቸው ታውቂያለሽ ከመጡ? አረ በደንብ ለአረፋ ራሱ መተው ዘይረውኛል። እስኪ በውስጥ መስመር ልክልሻለሁ ፎቶውን ሁሉንም መተውም ዘይረውኛል። እኔም ሄጄ እንትን ብያቸዋለሁ። ቁጥርሽ ግን የለኝም። ሰዎችሽ በውስጥ ልክልሻለሁ። ሰዎችሽ ፈቅደውልሽ ነው? ጥሩ ሰዎቹ ራሱ ማለት ነው። ማሻላ እነዚህ ራሱ የመጣሁባቸው ማሻላ ዱዓ አርጊልን እያሉ መጀመሪያ የመናዊ ናቸው። ማሚ ዱዓሽ በጣም ይሳካል ዱዓ አርጊልኝ እያሉ ዱዓ እያረኩላቸው የሀገሩ ዜጋ ሆኑ። እነሱም ተሰጣቸው ፓስፖርት ልሻለሁ። እሰይ ማሻላ ዱዓሽ ይደርሳል አሉ። እንደ አላህ የሚያደርሰው ማን መሰለሽ? ከአንድ ልብሽ ከለመንሽ፣ ማንም ሰው ከአንድ ልብ ከለመነ ማለት ነው የሚያረገው አላህ ነው። እኛ እንለምን እንጂ ፈጻሚው እሱ ነው። ለማን ይጥለናል? የሰው ልጅ እኮ ነው ዛሬ ብትለምኚው ነገ ስትደግሚበት እሷ ናት ወይ ይልሻል። ግን አላህ ማለት ነው ሁልጊዜም ለምኑኝ ሰጪ በቃ ሰጣችኋለሁ ለምኑኝ ነው ያለው። ለአላህ ከተለመነ የማይሰጠው ነገር የለም። ለማን ይጥለናል? ትልቋ ዛፍ የደረቀችው ቅጠል የምትወድቅበትን ቦታ ሳላረግላት አትወድቅም ብሏል። እኛን ለማን ይጥለናል? ስለሆነ ሰጪው እሱ ነው። ከልባችን እሱን እንበለው እንጂ እሱ ይሰጣል ያረጋል። እኔ አልহামዱሊላህ በእኔ አላህን በለመንኩት ነገር ሁሉ ማለት ነው ስኬታማ ሆኜ እንጂ ወደ ኋላ የሆንኩበት ነገር ምንም ነገር የለም። እኔ አልহামዱሊላህ። ትክክል። በጣም ጎበዝ ነሽ። እንትን ያገባው ልጅሽስ ይሰራል? ያገባው ልጄ ደግሞ እዛው ምን አድርጌዋለሁ መሰለሽ? እሱን ደግሞ መጀመሪያ እዛው ያለ የ6ኛ ክፍል ተማሪ ሆኖ ትምህርት ሲያቋርጥ ለጉራጌ በነፃ እንዲሰራ አድርጌዋለሁ፣ ቆራሌ እንዲለምድ። ከዛ ሲሄድ ሳየው ምን አለኝ፣ ማሚዬ እዚህ ቤት እኮ እንጀራ ራሱ ተጠግቦ እኮ አይበላም። ምንድን ነው ያደረግሽው? ለምንድን ነው? ልትለምድ ከጥጋብ ጋር አይደለም ከችግር ጋር ነው ማንኛውም ዕውቀት ያለው ብዬ ለ3 ወር እዛ እንዲሰራ አድርጌው ቆራሌ አስለምጄው ማሻላ ቆራሌ ይሰራል። አሁን ደግሞ እሱ ፓስፖርቱን አውጥቶ ፓስፖርት አወጣ። በቃ እኔ መሄድ ፈልጋለሁ እዚህ ወንድሞቹ ጋር ቦታ አገኘውለት። ሳገኝለት መሄድ ፈልጋለሁ ብሎ ሲል ማለት ነው ሁሉንም ነገር እንትን ብዬ የፖሊስ ክሊራንስ እንዴት እንደሚወጣ ምንም እንደሚወጣ አላወቀበትም። ያው በሱ ምክንያት ቀረ። ምን ይለኛል፣ መጀመሪያም ስለጠላሽኝ ነው ማሚ እኔን ትዳር ቶሎ አስይዘሽ ይሄው እነሱን ግን ቶሎ ወሰሻቸው። ግን የኔ ስተት አይደለም። እዚህ ቪዛ አላወጣም አሉ ያለ ፖሊስ ክሊራንስ፣ እዛ ደግሞ ቪዛ ሳና የፖሊስ ክሊራንስ አልሰጥም አሉኝ። በቃ ግራ ገብቶኝ ያው ዝም ነው ያልኩት። እሱ አሁን ትፈልጊያለሽ የፖሊስ ክሊራንስ?
ወደ ቢሳካልኝ ማሃውዬ እንደው ሀያትሽን ቆየት ያርግልኝ ደስታ በደስታ ያርግልኝና አልቸገረውም። ይሄው አሁን እንዳልኩት በ7 ዓመት የወለድኩ ብለሽ ስትይ ማለት ነው። ያ ረቢ ካሁን በኋላ ደግሞ ከዚች ልጅ ቀጥሎ አልኩኝ ባሏ አፍሶ የማይጨርሰውን ብር ሰጪ እንጂ ተቀባይ የማይሆንበትን እሷ ደግሞ መንታ በመውለድ ብየዋለሁ። አላህ ብዙ ተባዙ ነው ያለው። አሚን። መጀመሪያም ከአንቺም ሳልገናኝ እየመረኩሽ ነው። እሺ ስልክሽን ወስድና ሞዴሬተሮቼን አንዳቸውን አስገብቼ ትልኪያለሽ በውስጥ ስልክሽን። ከዛ እኔ እንትን ልልሻለሁ፣ ኢትዮጵያ አናግርልሻለሁ ፖሊስ። እንደው አቡዬ እኔ እንጃ ብቻ በሌላው በምታረጊው ራሱ እንደው ብርቅ ብሎብኝ ወላሂ ነው ብልሽ። ይኸው ከኔ ጋር ማንም የለም፣ አላህ ነው ያለው። አላህ ሻሂዴ ነው በስጁዴ ላይ ሁሉም ማለት ነው። እቺን ልጅ ከአይን ጠብቅልኝ፣ ለሁሉ ደራሽ ናት ያ ረቢ። ሁሉ ነገር ክፉዋን ሁሉ ከባህሩ ፈቀቅ ከረህመቱ ዘፈቅ አድርግልኝ እያልኩ ሁሌ አንቺ ባታየኝም አላህ ያየኛል ዱዓ እያረኩልሽ ነበር አቡዬ። አሚን። አመሰግናለሁ በጣም። እሺ እና እሺ የአራተኛ ልጅሽ አሁን እነዚህ ሶስቱ ከመጀመሪያ ባልሽ የምትወልጃቸው ናቸው። ከሁለተኛ ባልሽ የወለድሻት ሴት ናት? ወንድ ነው፣ ሴት የለኝም። አራቱም ወንድ ናቸው ልጆችሽ? እሺ በዚህ ደግሞ ታሪክ አሁንም ልጨምርልሽ፣ በቃ ካልበዛባችሁ ማለት ነው። እሺ ማይበዛባችሁ ከሆነ ይሄው ቲክቶክ ነው። በቲክቶክ እያወራን ተደወለባት። ይሰማል? አዎ ይሄው ቲክቶክ ነው። ከዛ በቲክቶክ እንደዚህ እንትን እያልን እያለ እንትን ባለፈው ጊዜ አንድ ያጎታችን ልጅ እዚህ ዱባይ ላይ እጁን ማሽን ቆርጦታል። ምናልባት ከሰማችሁ በሱ በእንትን ላይ በዋትስአፕ ላይ ግሩፕ ተከፍቶለት በግሩፕ ላይ አገኛታለሁ እቺ ልጅ። እኔ ግን በቃ እቺ ልጅ ያገባች ብዬ አይደለም። ምንድነው ያለችው በሰዓቱ በቃ እኔ ልረዳ ነው፣ የ3 ወር ደሞዝ ግን ሴትዬ አልሰጠችኝም፣ ከመጣሁም አዲስ ነኝ፣ ምንም ማውቀው ነገር የለም ስትል ቁጥሯም ከላይ ነበር። ቁጥሯን አንስቼ ልረዳት ነው። ለካ የሀገሬ ልጅ ሆና ተገኘች፣ አንድ አካባቢ ነን። ከዛም በኋላ ምን ልርዳሽ እንዲህ ስትይ ነው አልኳት። እኔ ለሷ በቃ አረብኛ ልናገርላት ለሴትዮዋ ነው። ከዛም በኋላ አይ እህቶችም እኮ አሉኝ እነሱ ይናገሩልኛል፣ ችግር የለውም፣ የት ሀገር ነሽ እንዲህ ብላ ነገረችኝ። ዶበና ማለት ወደ አንድ አካባቢ ነን አጎቶች ያሉበት። እሺ በቃ ስንደዋወል ግን አንቺ ድምጽሽ ልጅ ነው፣ አግብተሻል ወይ? ኧረ አላገባውም ገና ልጅ ነኝ። በቃ እዛ ሰፈር ልጅ ናት። አላገባሽም? አዎ። እንዴት ነሽ? በቁርአንስ እንዴት ነው? ቁርአን ቀርቼ ሀፍዣለሁ፣ ትምህርቴን አቋርጬ ያው ትምህርት እንትን ስላለልኝ ነው የወጣሁት። እሺ አንዴ በቪዲዮ ወተሽ ልይሽ አልኳት። ሳያት ልጅ ናት አቡዬ። እቺማ ለዚህኛው ልጅ ማምለጥ የለባትም ብዬ ያስቅሻል የኔ ነገር። ከዛ እዚህ ላለው ልጅሽ ኢትዮጵያ ላለው እዚህ ዱባይ ላለው ለሁለተኛው ልጄ እኔ ካሰርኩልሻለሁ። ለሷ ደግሞ እንዴት አድርጌ የሷን ቁጥር ተቀበልኩኝና ሰጠሁት ለሱ። አብድዬ አልኩት እቺ ልጅ ቁርአን የቀራች ናት፣ እኔ በቪዲዮ አይቻታለሁ፣ እስኪ ሳምንት ድረስ አውሩና የተመቸችክ ነገር ከሆነ ንገረኝ አልኩት። ከዛ እሺ አለኝ። ከዛ ለሷ ደግሞ እኔ ምን እነግርሻለሁ በፍቅር ጠብ አድርጌው አልኳት። ሴት ልጅ ናት ዋናው፣ ይኸው ቁጥሩን ሰጥቼሻለሁ፣ ሲደውልልሽ በሳምንት ውስጥ እንዲወድሽ አድርጌ አልኳት። ማሻአላ ተግባቡ፣ ተስማሙ። ኒካ አሰርኩልሻለሁ ለሱ። ማሻአላ ጀግና ልጆችሽን ድረስ ልጨርሻቸው። ለመሰለሽ እናት ሳትሞት ልጇን ቦታ ማድረግ ግድ ይለናል። እኛ ኃላፊነታቸው አለብን። ከዛም በኋላ እኛ ከሞትን ጀውጀው ብለው እንደው ሰው ብለው ነው የሚቀሩብን። አላህ በዚህን ጊዜ ትሞታላችሁ ብሎ ከላይ ደብዳቤ ጽፎ ማተም መጥቶ አልሰጠንም። እንሄድበት ጊዜ አናውቅም። ያ የሚጠብቀን አኬራም ላይ ወላሂ አቡዬ አላህ እንደው ከእንደዚህ አይነት ፊትና አላህ ይጠብቀን። ከቀብር ጨለማ፣ ከጀሃነብ እሳት፣ ከውመል ቂያማ ፈተና፣ ወልዶ ከመቅበር፣ አግኝቶ ከማጣት፣ ወጥቶ ከመቅረት አላህ ይሰውረን። ስለሆነ የምንሄድበትን ጊዜ ስለማናውቅ እኔ ሁሌም በቃ ሳድር አልሐምዱሊላህ ይለዋለሁ። ወየ ደግሞ ማምሻ ሲሆን አዋልከኝ አልሐምዱሊላህ እለዋለሁ። በየትኛው ሰዓት እንደምንሞት አናውቅም። ያ ስለሆነ ቶሎ እኔ ያለው ቦታ ይያዙ ብዬ ነው ልሻለሁ አቡዬ። ወበስ የመጀመሪያ ልጅሽ ማን ነበር ስሙ? መህጁር አገባ። ከዛ አብዲ ኒካ ታሰረለት። ሶስተኛው ማን ነው?
ሙባረክ አሁን ለሙባረክስ እየፈለግሽ ነው? ለሙባረክም አግኝቼለታለሁ። የት አገኘሽለት? ሳውዲ ናት። እሷም እየሰራች ነው። እንደዚሁ በስልክ ነው ያገኘኋት። ግን እሷም የአንድ አካባቢ ስልጤ ልጅ ናት። ኦኬ አግኝቼለታለሁ። እስኪ ግባቡ ድረስ ነው ስልክ ሰጥቻቸዋለሁ። እያወሩ ነው። ማሚዬ ትመቻለች ብሎኛል። እንግዲህ ደህና እስኪ ግባቡ ድረስ እየጠበቅኩ ነው። ሳይ ማሻአላ። እሺ ሙባረክ ስትጨርሺ ደግሞ ኢትዮጵያ ያለው ማነው ስሙ? ትንሹ አቡዘር ቆይ የመጀመሪያው ስሙ አይያዝም። መህጁር ስንት አመቱ ነው አሁን? አይ ቁጠሪው እኔ አላውቅም። አሁን ቁጠሪው ሲያገባ 17 ነበረ። 17 ግን የተወለደው ማለት ነው። አሁን ቁጠሪው አሁን 17 ያው እና ባዬ ስላሉኝ አልኩ እንጂ አንቺ ቁጠሪው በ95 ነው የተወለደው። በ95 ነው የተወለደው? አዎ በ95 2005 10 አመቱ 2015 20 አመቱ 23 አመቱ ነው አሁን 23 ነው ማለት ነው። እነዚህ ደግሞ ይኸውልሽ በአመት ነው የተወለዱ። ሶስቱም መንታ ነው የሚመስሉሽ በአመት። ስለዚህ መህጁር 23 አመቱ ነው። ከዛ አብዲ 22 አመቱ ነው። ከዛ ሙባረክ 21 አመቱ ነው። ከዛ ደግሞ ሙባረክ 20 አመቱ በይው። በቃ በመሃል ላይ አንድ ልጅ ሞቶብኛል ብዬሻለሁ። ኦኬ ሙባረክ 20 አመቱ ነው። ኢትዮጵያ ያለው ከሁለተኛው ባልሽ የምትወልጂው ስንት አመቱ ነው? እሱ ይኸው 9 ጨርሶ ወደ 10 ገብቷል። እሱን አውቃለሁ። እሱን ገና ወደፊት ነው የምትድሪው። ስለዚህ አሁን አላህ ያቆየን። ጨርሺ። አሁን የመህጁር ሴት ልጅ ስንት አመቱ ናት? የመህጁር ሴት ልጅ ይሄ አሁን እንትን ሲመጣ 2ኛ አመቷን ትጨርሳለች። መስከረም ሲመጣ ማሻአላ በጣም ደስ ይላል። ሚስቱ ትሰራለች ስራ። እሷም ደግሞ ይኸው ልክ እኔ እንደመጣው ሳውዲ አረቢያ ሄደች። ሳውዲ ናት። ቤት ሰርተዋል። ልጃቸውን ማን እያሳደገ ነው? ሴት ልጃቸውን ከባባ ጋርና ከመህጁር ጋር አንድ ላይ ናቸው። ግቢ ውስጥ ናቸው። መህጁርን ዱባይ ስታመጪው ባባ ብቻውን እኔ ሊሄድ እኮ ነው አቡዬ። መህጁር እስኪሳካለት ጠብቄ እንጂ እኮ እኔ ሊሄድ ነው። መህጁር እንደመጣልኝ እኔ ሀገር መግባት ፈልጋለሁ። ኦኬ ማሻአላ። እሺ ባባ አላገባም ማለት? ኧረ እምቢ አለ። እዚህ መጥቼ ራሱ ማለት ነው አንድ ልጅ ሳውዲ ናት። ከኔ ጋር በጣም ጓደኛ ነን እና ሳታገባም የቆየች ናት። ቤተሰብም ነን ደግሞ ከኔ ጋራ ማለት ነው። እና ከዛ ገባች ሀገር። ከገባች በኋላ ባላግቢ ስትባል አላገባም ብላ ሱቅ ከፍታ ስራ እየሰራች ነው። አንቺ እሺ እንዲሁ ዝም ብለሽ ቆመሽ ልትቀሪ ነው ወይ? ምንድነው ፍላጎት? የዛሬ ባር ዝም ብሎ ቆሞ መቅረትም ይሻላል። እንደ ባባ አይነት ከየት ይገኛል ትለኛለች ሁሌም። ከዛ እያልኩ አሳመንኳት። በቃ ባባን እንድታገባ ማለት ነው። እሺ አለችኝ አቡዬ። እሺ አለችኝና ወንድምዬው ነገርኩት። ማዘርንም ፋዘርንም ጥሩ አልኩኝ። በጋዝ ገዝቼ ቡላዬን ገዝቼ ኒካ ሊታሰርበት ባባ ማምሻው ከሱቅ ሲመጣ ደውዬ በል ባባ፣ ልጅቷም እኮ መታለች ቤት እያስተናገደች ነው። እንኳንም ባጠገቡ አልኖርኩ አልኩ። ባባ ሲቆጣ ፊቱ ያስፈራል። እዚህ አኮረፈ ነው። እዛ ድራሻቸውን አጥፍቶ እኔ የሴት ሱስ አለብኝ አሏችሁ ወይ? እኔ አኬራዬን ነው የምፈልገው። ነገ ዛሬ ከሷ ጋራ ማሚን አንከባክቤ ይዤ ሐቋን ጠብቄ ከሄድኩኝ ነገ 70 ሁር ላይ ነው ጀነት ላይ የሚጠብቀኝ። የዱንያም የአኬራዬም ምስቴ እሷ ናት። ስንሄድ ደግሞ የ70 ሁር ላይ አሚሩን እሷ አርጊያታለሁ። እኔ ደግሞ 70 ሁር ላይ እንታዘዝልኛል። ይሄንን ነው የምፈልገው። ምስት የሚባል በዱንያ አልፈልግም። ብትሞት እንኳን አላገባም እንኳን ኖራ ብሎ አባረራቸው ልሻለሁ አቡዬ። ወላሂ ያ ስለሆነ እኔ ደግሞ አሁን የሱ ሀቅ ስለሚጠብቀኝ እኔ መግባት አለብኝ። መህጁርን ነገር አስተካክዬ እሷ ነይ ነው የሚለው፣ ሁሌም ነይ ነው የሚለው። በቃ ልጆቹን ብለሽ ለአንድ አመት ብለሽ ነበር የሄድሽው፣ አመቱ አለፈ። አሁን ምን ፈለግሽ እያለ ነው። ከዛ እኔ ደግሞ የመህጁሩ ነገር ደግሞ እሱ አንዳንዴ ልጆችሽ በአንዱ ልጅ አበለጥሽ ሲልሽ እኮ ይሰማሻል በጣም። አሁን እሱ አልተረዳኝም። እኔ እውነት ተመቻችቶልኝ እሱን ያልወሰድኩት ነው የመሰለው። እሱ ደግሞ ምንድነው ይሄ ነገር እሺ ሄደ አዲስ አበባ ሳምንት ቁጭ ብሎ መጣ። ባለፈው ደግሞ 15 ቀን ቁጭ ብሎ መጣ። ምንም አልተሳካለት። ኦኬ ቆይ ነው እጠይቅልሻለሁ። ቆይ 72 ሁረል አይን የሚል ሐዲስ የለም። ዳኢፍ ሐዲስ ነው። ምንድነው ዳኢፍ ሐዲስ ማሪ?
have no reason አልገባኝም። ሰባ ሁለት አይደለም 70 በያት 70 ምንድን ነው? 70 ሁር ላይ ነው ይታዘዛሉ ይባላል በጀነት ላይ። ምን ማለት ነው ሁር ላይ? ሁር ላይ ማለት እንግዲህ ያው ሴቶች ናቸው ይታዘዛሉ ይላል ሐዲስ ነው። እኔ ብዙም ጠለቅ ብዬ ያገባሁት ነገር የለም። እኔ የሰማሁት 70 ሚስት ይኖረዋል ነው ይኖረዋል። ኦኬ ጀነት ግን ሁለተኛ ሚስት ያገባ ወንድ ግን ነገ ጀነት ሲገባ 70 ሚስት አይኖረው? ሐቃቸውን ከጠበቀ አሁን ምንም ሳያበላልጥ እስከ 4 ባሉት ሐቃቸውን ይጠብቅ ነው የሚለው። ግን የፈለገም ሐቅ ልጠብቅ ቢል ዱንያ ላይ አንቺ ማበላለጡ አይቀርም። በሆነቻ ሐቅ ሳይገባበት አይቀርም። በአንድ ልብ እኮ ከአንድ ሰው በላይ መውደድ አይቻልም። የሆነ ያመዝናል የሆነ ነገር ወይ ለመጀመሪያ ሚስቱ ወይ ለሁለተኛ ሚስቱ የሆነ ልቡ ማለቱ አይቀርም እኮ። ባባ የሚለው ይሄንን ነው። ባባ ትንሽ የቀራ ነው። ኢማንም አለው። ኦኬ ማሻአላ። ግን አንቺ አልቀናሽም? ጓደኛሽ እንደ ባባ አይነት ከት ይገኛል ስትልሽ? ያው አልቀናውም ሀቡዬ፣ ደስ ነው ያለኝ። አንዳንዴ ውስጥሽ ቀና ልብ ካሰበ ወደ ጥመት አታስቢውም አንቺ። እኛ እኮ ጥመት አስበን ሀቡዬ የት እንሄዳለን? እስካሁን እንደምናወራ ብንሄድስ? እንዳንቺ አይነት ባል ግን ከት ይገኛል እያለችኝ ባሌን እየተመኘች በቀና ማሰብ ማለት እንዴት ነው? አይ በወንድምነት የፈለገችው ብዬ ነው በቀና ማሰበው። እኔ በቃ እንደዚህ ምኑንም አቡዬ አሁን ስትይኝ እንጂ ምንም አልመጣልኝም። ወላሂ የዛኔ እንደዛ ስትል ምናምን ምንም አልመጣልኝም እኮ። በቀና ማለት ላይክ በቀና ጎን ማሰብ ማለት ላይክ ባሌን አይ እንደ ወንድሙ አይታው ነው በወንድምነት ነው ምናምን። ይሄ ነው ቀና አይደል? ለምሳሌ አንድ ሰው ከባልሽ ጋር ሲያወራ አይተሽ ኢትስ ኦኬ ኖርማል ነው ላይክ በእህትነት ነው ማለት ነው ቀና አይደል? በቃ እኔ ምንም የዛኔ ምንም አልመሰለኝም። እንደዚህማ ካለች እቺ ልጅ እኔ ጉጉቴ ምንድነው ፊትም እንዲያገባ ነው። በምን አላልሽም? አሁን ባባ የቀራ ነው ብዬሻለሁ። ተውሂድ ነው። ለቅሶ ቢመጣ ወላሂ አጎቴ ሞቶ 1 ቀን አላደርኩም። አስቀብሮ ፈርዱ አስቀብሮ መግባት ነው ሚልሽ። እናቴ ደግሞ ዱዓ ትወዳለች፣ የዱዓ ሰው ናት አቡዬ። ግን ይሄ ዱዓ ማድረግ ቁጭ ብሎ እንድን ማለት አይፈቀድም ስለሚል በቃ በሳምንት ጁማ ዘይራት ይለኛል። በሳምንት ጁማ ሄጄ ሃይላይ ከዘይራት አለው ውዬ እመጣለሁ እንጂ ግን እህቶቼ ሲሰበሰቡ ይሄ ዱዓ ሲያረጉ ምን ሲሉ ከነሱ ጋር አልቀላቀልም። ለቅሶ መጣ የትም ይሁን አስቀብሬ ልግባ እንጂ ለአንድ ቀን ራሱ ማደር አሁን እኛ ጋር እንደ ማህበረሰብ ደስ ይልሻል። 12 ቀን ድረስ ራት ይዘሽ እየሄድሽ አብልተሽ እዛው አድረሽ ስስቂ ነው የምታድሪው። እኔ ግን በእነሱ ቀን አለው። ለምን እሱ እንደዚህ አይፈቀድም። በቃ እሱ ይመጣል ቤት አሁን እደሪም አትደሪም አይለኝም። ራት አብልቼ እኔ እሱ ቤት መጥቶ ሲያድር እኔ ከሴቶች ማደር የለብኝም በማለት ሐቁን ለመጠበቅ መጥቼ ቤት ነው ማድረው። ቀኑን ይሄዳለሁ። ግን ምስት ባገባለት አንድ ሐሳብ ደግሞ የኔ የሚመጣልኝ ሁሌ ምስት ባገባለት እሷ ጋር በሄደበት ከጓደኞች እጨመራለሁ፣ እዞራለሁ፣ እናቴም ጋር ሄዳለሁ፣ ምን እላለሁ የሚለውም ውስጤም ላይ አለ። በቃ አልታሰርም። ለዛ ነበራ በቃ ባልሽ ብቻውን እንዳይሆን ከለቅሶ በሰርግ ከተለያየ ማህበራዊ ስለታገድሽ ሚስት ከዳርኩለት ግን ሚስቱ ትንከባከባለች። ሐቁ የለብኝም። ገባሽ? በተራው ጊዜ እሷ አለች። አሁን እኮ አመት ሙሉ እዛ ብቻውን ነው አይደል ለቅቄው የመጣው ታቡዬ። እኔ ሐቁ አለብኝ። በባባ ሐቅ እቀጣለሁ። አላህ እንደው ይቅር ይበለኝ እንጂ ምን ታረጊዋለሽ? ያው የእናት አንጀት ሆኖብኝ ለልጆቼ ስል በርሬ ነው የወጣሁት። አላህ በሰላም ያግባኝ እንግዲህ እና ምስ አሁን እሺ ብሎኝማ ምስ ቢያገባ እኔ አሁን መሄድ ምንም አልፈልግም ነበር። ትንሽ ቆይ ነበር። ስለሆነ እምቢ ስላለ ሐቁ ስላለብኝ እኔ መሄድ እፈልጋለሁ። እንዳንቺ አይነት ሚስት አይተንም ሰምተንም አናውቅም። በጣም መልካም አቡዬ አትበይ ወይ ሞልቷል። ያላየነውም አልገባንበትም፣ ሁሉም አልተናገረም እንጂ ሁሉም እኮ የራሱ ማሸት የራሱ ፍላጎት ውስጡ ላይ አለው እኮ። ሁሉም እኮ አሁን ሲታይ ነው አንድ ነገር ማለት ነው። ሽቶ ገዝተሽ አምጥተሽ ብታስቀምጪው ቤትሽ ላይ ይሽተት አይሽተት ታውቂዋለሽ? ሽቶ ገዝተሽ አምጥተሽ ቤት ላይ ከአንቺ ላይ ካልረጨ ዝም ብለሽ አላውቀውም። ትክክል። በቃ ስትረጪው ግን ሽታው ጥሩ ይሁን መጥፎ ታውቂዋለሽ። የሰውም ልጅ ሁሉም እንደዛ ነው።
የውስጡን ማንም አላህ ነው የሚያውቀው፣ እኛ አናውቅም። እንግዲህ ለሁሉም ማሸታቸውን ያው የተሰደዱ ሁሉ በአማን በድል በሰላም ሀገራቸውን ለሀገራቸው ያብቃልኝ። አንቺንም ደግሞ አንቺን አላህ እያሉ ነው። ቅድም እኔን ስለመረቅሽኝ ቀንተዋልና ተመርቀን እያሉ ነው ኮመንት ላይ ደግሞ ለመመረቅ መርቃቸዋለሁ። ይኸው አሚና ሰላት